ለሀገር ዘላቂ ጥቅም ለሀገር ዲፕሎማሲያዊ ጥቅም ለማስገኘት የሚደረግን ጉዞ ለማቃለል ባልተገባ ቃል አሳንሰው ለማሳየት ሲጥሩ ነበር። የጠቅላይ ሚኒስትሩም ጉዞም ጀግንነት የሚጠይቅ ድፍረት እንደሆነ የባህረ ሰላጤው ሰማይ በሳት ታጥሮ በከፍተኛ ሁኔታ ከፍተኛ ከባባድ መሳሪያዎች ከደመና በታች እየተወራወሩ በሚገኙበት በዚህ ጊዜ ወደ ቀጠናው ያቀኑ ብቸኛ መሪ በዛ ወቅት እሳቸው ናቸው። የኢትዮጵያ ባንዳዎች ታዘብናችሁ። ሁሉን ነገር ኢትዮጵያ ስታደርገው ሁሉን ነገር ዶክተር አብይ ሲያደርጉት ማቃለል በሽታ አለባችሁ። አሁን አቃለው ያልሲሲን ጉዞ ምንም ትርፍ የለውም በለው፣ ምንም ጥቅም አያስገኝም በለው። ኢትዮጵያ የመካከለኛው ምስራቅ ሰላምና ደህንነትን ሚዛን ከሚወስኑ ኃይላት መካከል አንዷ ናት። ወደድክም ጠላህም ሁሉን ነገር ኢትዮጵያ ስታደርገው ሁሉን ነገር በኢትዮጵያ ሲሆን ሁሉ ነገር ዶክተር አብይ ሲያደርጉት የማጣጣል በሽታ። አረ ታከሙት። ምናችሁን ነው የሚያማችሁ? ከግብጽ ጋር የተሰለፈ ማንኛውም አካል ከኢትዮጵያ ዘላቂ ጥቅም በተቃራኒ እንደቆመ በነገራችን ላይ ማመን ያስፈልጋል። የግብጽ ዘላቂ ጥቅም የተመሰረተው የኢትዮጵያን ዘላቂ ጥቅም በመንፈግ ላይ ነው። ባንድም በሌላ ከግብጽ ጋር ባንድ ማንኪያ ስትበላ፣ ባንዱ ሽኪያ ስትጎርስ፣ ባንድ ኩባያ ስትጠጣ ከተገኘ ጠላትነት የኢትዮጵያ ዘላቂ ጥቅም ነው ማለት ነው። የሸዋ ቀጠናን እየመሩ ያሉ የፋኖ መዋቅሮች በጣም አስገራሚ ፕሮግረስ ላይ መድረሳቸውንና የድሮን ቴክኖሎጂ ሙሉ በሙሉ መታጠቃቸውን ብቻ ሳይሆን በነገራችን ላይ ኢትዮጵያ አርቲፊሻል ኢንተለጀንስን አለማለው በእያንዳንዱ መስክ ላይ ቀድሜ ይገኛሉ ስትል ግን ለማጥላላት ይሯሯጣሉ። ሰው በተጠራበት ቦታ ሁሉ በሚገኝበት ቦታ ሁሉ የእርሻ የምናምን የሰብል ጉዳይም ተገኝተም ጦርነት ትሰብካለህ። የታጋይ የምናምን ዓመት ጦርነት ትሰብካለህ። የእርሻ የምናምን ጉዳይ ማፈር ጉዳይ የግብርና ጉዳይ ላይም ተገኝተ ስለ ልማት የሚወራበት ቦታ ላይ ስለ ጥፋት ትቀሰቅሳለህ። እኔ እጄ ንጹህ ነው ብለው መጡ። ልክ ወንበራቸው ሲነቀነቅ፣ ልክ ወንበራቸው ሲነካ፣ ልክ የሆነ ነገር ሊያገኛቸው እንደሆነ ሲሰማቸው የለውበትም እያሉ መጡ። በቃችሁ ሊባሉ ይገባል። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን፣ እንፈትሻለን፣ እንበረብራለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ተለያዩ የቴሌግራም ግሩፖችን ቪዲዮዎቻችንን ሼር ብታደርጓቸው የበለጠ ተደራሽ እንድንሆን የበለጠ እንድንሰፋ እንድንበዛ ስለሚያግዘን እሱ እንድታረጉልን ጠይቄ ነው የምጀምረው። ላይክ ማድረጋችሁንም እንዳትረሱ። ዛሬ በቆይታችን በርከት ያሉ ጉዳዮችን እንመለከታለን። የባንዳዎችን ውርደት፣ አልሲሲ የተጓዙበት ዶክተር አብይ የከፈቱት በር ምንድን ነው? በቆይታችን የምናነሳ ይሆናል። የታደሰ ወረደ ፉከራ፣ የጌታቸው ረዳ ደብዳቤ በቆይታችን የምናይና የምንመለከታቸው ጉዳዮች ናቸው። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኞች ሁኑ። በቅድሚያ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ ብለንም ነው የምንጀምረው። እንግዲህ ወደ ቀዳሚው አጀንዳችን ስንመለስ አልሲሲ የተጓዙበትን ዶክተር አብይ የከፈቱትን በር የምናነሳና የምንመለከተው ነው የሚሆነው። ይህ የአልሲሲ ጉዞ ባንዳዎችን አዋርዷቸዋል። በነገራችን ላይ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ዩናይትድ አረብ ኤምሬትስ አቀንተዋል። እንግዲህ ኢትዮጵያውያን ባንዳዎች ግን ጠያይም ግብፃውያን ግን ጀብደኝነት ያልተገባ ጉዞ ብለው ሲተነትኑ አልሰማን። ምን ነው ዝም አላችሁ? ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ዩናይትድ አረብ ኤምሬትስ ባቀኑ ጊዜ አለማፈር ራሱ የሚያፍርባቸው ባንዳዎች አይናቸውን በጨው አጥበው ይሄ ጀብደኝነት ነው ሲሉ ነበር። ለሀገር ዘላቂ ጥቅም ለሀገር ዲፕሎማሲያዊ ጥቅም በእሳት ውስጥም ተጉዞ ትርፍ ለማግኘት ለሀገር ዘላቂ ጥቅም ለማስገኘት የሚደረግን ጉዞ ለማቃለል ባልተገባ ቃል አሳንሰው ለማሳየት ሲጥሩ ነበር። አሁን ታዲያ ምን ነው ዝም አላችሁ? በተቃራኒው በነገራችን ላይ የጠቅላይ ሚኒስትሩን ጉዞ የግብጽ ሚዲያዎች፣ የግብጽ ተንታኞች፣ የግብጽ ጋዜጠኞች በከፍተኛ ሁኔታ አልሲሲ ላይ እንዲጮሁ አስገድዷቸው ነበር። ኢትዮጵያ በአካባቢያዊ ፖለቲካም ጭምር ብልጫ እየወሰደች ነው የሚል ጫና ተደርሶበት ነበር። ይኸው አሁን ተጉዟል። በነገራችን ላይ ልክ እንደ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ጉዞ ትኩረት አላገኝም። የጠቅላይ ሚኒስትር አብይ አህመድ ጉዞ እንደምታውቁት የአረብ ዓለምን ሚዲያዎች በጣም ትኩረት የሳበ፣ የጠቅላይ ሚኒስትሩን የዩናይትድ አረብ ኤምሬትስ ጉዞ ራሱ ሲገልጹት ታማኝ እውነተኛና ጽኑ አጋር ብለው ነው
የገለጹት ሀገራችን በዚህ መጠን ማለት በጣም ታማኝ አጋር መሆኗን ለወዳጅ ሀገራት ያላትን ቅርበት በክፉ ቀንም ጭምር የምትገኝ ሀገር መሆኗን ያሳየ እንደሆነ سلام اثيوبيا حزب طبعا في المواقف والازمات توضح من هو اخوك الوافي ومن هو اخوك المخلص ومن هو اللي يدعي بالاخوه وفي وقت الشده يختفي. 12 مارس 2026 رئيس وزراء اثيوبيا دكتور ابي احمد زار دوله الامارات العربيه المتحده. اذا انت حاط في بالك ان هذه زياره عاديه لا بارك الله فيك استريح. ظل هذه الاوضاع ما في زياره عاديه، هذه رساله واضحه جدا للعالم، رساله سياسيه. يومي قائد دوله الى دوله الامارات العربيه المتحده في هذا التوقيت، هذا يعكس ثقه كبيره في استقرار الامارات وقيادته، وكذلك يوضح قوه العلاقات بين دوله الامارات العربيه المتحده واثيوبيا. وفي السياسه الرجال يعرفون بمواقفهم في الاوقات الصعبه، ونقولها من القلب وبكل وضوح. شكرا للدكتور ابي احمد. የጠቅላይ ሚኒስትሩም ጉዞም ጀግንነት የሚጠይቅ ድፍረት እንደሆነ የባህረ ሰላጤው ሰማይ በሳት ታጥሮ በከፍተኛ ሁኔታ ከፍተኛ ከባባድ መሳሪያዎች ከደመና በታች እየተወራወሩ በሚገኙበት በዚህ ጊዜ ወደ ቀጠናው ያቀኑ ብቸኛ መሪ በዛ ወቅት እሳቸው ናቸው። በእርግጥ ከዚህ በኋላ ምናልባት ከአልሲሲ በኋላ ሌሎች መሪዎች እኮ ሊሄዱ ይችላሉ። ግን እንደ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ጉዞ ትኩረት አያገኝም። ምክንያቱም እሳቸው እጅግ በከባዱ ሰዓት ነው ወደዛ ያቀኑት። የተደረገላቸው አቀባበል ራሱ ይናገራል። እሱን የሚዲያዎቹ ትኩረትም እሱን ይናገራል። የአልሲሲ ጉዞ በዛ መጠን ትኩረትም ያገኝ አይደለም። ግን የኢትዮጵያ ባንዳዎች ታዘብናችሁ። ሁሉን ነገር ኢትዮጵያ ስታደርገው፣ ሁሉን ነገር ዶክተር አብይ ሲያደርጉት ማቃለል በሽታ አለባችሁ። አሁን አቃለው የአልሲሲን ጉዞ ምንም ትርፍ የለውም በለው፣ ምንም ጥቅም አያስገኝም በለው። አልሲሲ በገዛ ሀገሩ ተንታኞች ጭቅጨቃ ተነስቶ ሄዷል። እናንተ አንድ ነገር በሏ። አልሲሲ ሲጀመር የሚኳትነውም የትም ቢሄድ አልሲሲ ኢትዮጵያን ሳያነሳ አይመለስም። በነገራችን ላይ ኢትዮጵያ የመካከለኛው ምስራቅ ሰላምና ደህንነትን ሚዛን ከሚወስኑ ኃይላት መካከል አንዷ ናት። ወደድክም ጠላህም ኩዌት ብትሄድ፣ ኳታር ብትሄድ፣ ዩኤኢ ብትሄድ፣ የትም ብትሄድ የመካከለኛው ምስራቅ ሚዛን መጠበቅ ከሚችሉ ሀገራት መካከል አንድና ዋነኛዋ ናት። እኛ አይደለም ያልነው፣ የምዕራቡ ዓለም ሚዲያዎች ደጋግመው እያሉት ነው። እነ ጀሩሳሌም ፖስት ደጋግመው እያነሱት ሁሉን ነገር ለማቃለል ተዋረዳችሁ። አሁን በቃ በየጊዜው መቅለል። በነገራችን ላይ ታሳውሱ ከነበረ ኢትዮጵያ ኤሌክትሪክ መኪና ስትል ሲንጫጩ ነበር። ዛሬ ዓለም ያለበትን ሁኔታ የምታዩት ነው። አትሊስት ኢትዮጵያ መገዳደር የምትችልበትን አቅም አደርጅታለች። ሰሞኑን ጠቅላይ ሚኒስትር ዶክተር አብይ አህመድ የነዳጅ ላይ እንትናሉ መልእክት አስተላለፉ። በቁጠባ እንጠቀም የሚል መልእክትን ያስተላለፉት። ለምን እንዲህ ይባላል ብለው ሲጮሁ ነበር። ግብፅ ከጥቂት ቀናት በኋላ ተግባራዊ የሚደረግ የኤሌክትሪክ እቀባ ጥላለች። እቀባ ጥሪ አይደለም፣ እቀባ። እዚህ በስክሪኑ ላይ እንደምትመለከቱት ማለት እቀባ። እና ምን ነው የናትናገሩት? ያስቃሉ እኮ። ሁሉን ነገር ኢትዮጵያ ስታደርገው፣ ሁሉን ነገር በኢትዮጵያ ሲሆን፣ ሁሉ ነገር ዶክተር አብይ ሲያደርጉት የማጣጣል በሽታ። አረ ታከሙት። ምናችሁን ነው የሚያማችሁ? ለሀገር የሚሰራንም ለሀገር የሚደረግንም ስለ ሀገር የሚሮጥንም ሩጫ ጋረደባችሁ። ግብፃውያኑ ራሱ የእናንተን ያህል እኮ ግብፃዊ ያልሆኑ ከግብፅ ጋር የተሰለፈ ማንኛውም አካል ከኢትዮጵያ ዘላቂ ጥቅም በተቃራኒ እንደቆመ በነገራችን ላይ ማመን ያስፈልጋል። የግብፅ ዘላቂ ጥቅም የተመሰረተው የኢትዮጵያን ዘላቂ ጥቅም በመንፈግ ላይ ነው። ይሄ ልንከራከርበት የምንችለው ጉዳይ አይደለም። ግብፅ እያንዳንዱን ስራዋን ስትሰራ፣ እያንዳንዱን መስመሯን ስታሰምር፣ እያንዳንዱ ጨዋታዋን ስትጫወት የምትጫወተው የኢትዮጵያን አሸናፊነት ከማስቀረት ኢትዮጵያ በተለይም ወደ ቀጠናው ይሄ ወደ ባህሩ እንዳትመጣባት ከማድረግ ከሁለቱ ውሃዎች ገፍቶ ከማኖር ከራሷ ዘላቂ የውሃ ጥቅም አንጻር ቃኝታ ነው። በአንድም በሌላ ከግብፅ ጋር በአንድ ማንኪያ ስትበላ፣ በአንዱ ሽኪያ ስትጎርስ፣ በአንድ ኩባያ ስትጠጣ ከተገኘ ጠላትነት የኢትዮጵያ ዘላቂ ጥቅም ነው ማለት ነው። በነገራችን ላይ ግብፅ ዛሬ የምትልካቸው ባንዳዎች ስልጣን ላይ ቢወጡ
ቢወጡም ይሄ አጀንዳው አይለወጥ ግን አይወጡ አሻንጉሊቶቹ እንደሚሆኑ ስለምታውቅ ነው አለ ታሪክም ይነግረናል ወደ ኋላ መለስን ጥቂት ብናይ ግብጽ ወለድ ስርዓት ግብጽ ወለድ በሽታ ግብጽ ወለድ ጣጣ ብላችሁ ግብጽ ወለድ ፕሮፓጋንዳም ትሰራላችሁ ኖር አይደለም እንዴ ኖርኩ ነው ኖር አይደለም እንዴ ኖርኩ እና አሁን አልሲሲ ሲጓዝ ዝም ጭጫላችሁ በጣም ያሳዝነኝ ትኩረት ማጣቱም ነው ነገርየው ትኩረት ማጣቱም ነው እናንተ የምታጥላሉትን መንገድ ግን ጠላት ይከተለዋል እሱ በጣም ጸዴው ነገር ነው ዶክተር አብይ የሚራመዱበት መንገድ አንተ አጥላለው ጠላት ይከተለዋል ዶክተር አብይ ወደ ዩናይትድ አረብ ኤሚሬትስ ማቅናትን አደረጉ ሄዳል ሲሲ ተነስቶ ስልክ ደወልኩ ምናምን አለ አልተዋጠላቸውም አልታኘከለትም ተነስቶ ሄደ በእያንዳንዱ መንገድ ዶክተር አብይ የሚከፍቷቸውን መንገድ ነው የሚከተሉት አንተ አጥላላ ጠላት ይከተለዋል አንተ በባዶ ስታጥላላ ከፋዮች ይታዘባሉ ምን ሆኖ ነው ምን ነካው እኛ እኮ አንዳንዴ ሁሌ የምንለው ነገር አለ አይደል አንዳንዴ ለግብጽ የምትሰሩላትን ፕሮፓጋንዳ በጣም ለማጀገን ከምትሄዱበት ርቀት አንፃር ግብጽ ራሱ ምን ስለሌላ ግብጽ ነው እንደሚያወሩት እኔ በምን አቅሜ ነው የማረጋው በምን አቅሜ እነኚህ ሰዎች አያዩም እንዴ በተደጋጋሚ ጨዋታ ተደጋጋሚ ብልጫ ሲወሰድብኝ አይመለከቱም እንዴ እነኚህ ሰዎች እየደረሰብኝ ያለውን ጫና ነው ምትል ይሄን በነገራችን ላይ ልትዘነጋ አይገባም በጣም የመርሳት ችግርም ስላለ ነውና የምታረጉትን ነገር ማለት ብታስተውሉ ኢትዮጵያ ሰሞኑን ማኮ ታዘብናቸው ኢትዮጵያ ዘመናዊ ትጥቅ ማደራጀት የድሮን ቴክኖሎጂን ማካበት ምናምን ስትል የሚያጥላላ ሰው ይሄን በምስሉ ላይ የምትመለከቱትን መሳሪያ ያዋድዳል ይሄ ያው ነው ካሜራ ቁምቡላት የታሰረበት ካሜራ ያዋድዳል ሲያዋድድ መስማት ከፈለጋችሁ ማየት ትችላላችሁ አማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት እዝ ወይም የሸዋ ቀጠናን እየመሩ ያሉ የፋኖ መዋቅሮች በጣም አስገራሚ ፕሮግረስ ላይ መድረሳቸውንና የድሮን ቴክኖሎጂ ሙሉ በሙሉ መታጠቃቸውን ብቻ ሳይሆን በነገራችን ላይ የታጠቋቸው ድሮኖች በተለያዩ ቦታዎች ላይ የኦፕሬሽን ሰፍረውባቸው ኦፕሬሽኑን በሚያከናውን ሙከራው የሆነ ቦታ ላይ ወስዶ ድሮኗ በረረች የምትጥለውን ጣለች ምናምን አይደለም ድሮኗ ጠላትን የማሰስ አቅሟ ከሴንተር ከሚመሩባት ሴንተር ወደሚፈልጉት አቅጣጫ መላካቸውን ልከው ኢፌክቲቭሊ ማጥቃት የሚፈልጉበት ቦታ ላይ ማጥቃታቸውን አጥቅታ ተመልሳ ልክ ይሄ እንደ አጥፍቶ ጠፊ ድሮኖች ስላልሆኑ አጥቅታ መመለሷንም በሚያረጋግጥ ሁኔታ በአፋብን በሸዋ ጠቅላይ ግዛት በበርካታ ቦታዎች ላይ የድሮን ጥቃት ሙከራዎቹን በተሳካ ሁኔታ ማድረጉን ገልጾ ኢትዮጵያ አርቲፊሻል ኢንተለጀንስን አለማለው በእያንዳንዱ መስክ ላይ ቀድሜ ይገኛሉ ስትል ግን ለማጥላላት ይሯሯጣሉ አሳፋሪ ሰው ናችሁና የአልሲሲ ጉዞም የገለጠባቸው እሱ ነው እኔ በጣም ስላስገረመኝ ነው ምን ነው ዝም ጭጫላችሁ ነው ማለት ቀደመም እንዳልኳችሁ ጠቅላይ ሚኒስትር ዶክተር አብይ አህመድ የሚያረጉትን ነገር ሁሉ ማለት ዶክተር አብይ ያረጉትን ነገር ሁሉ ለማጥላላት መሞከር እያደረ ራሳችሁ ነው የሚላችሁ ትዝብት ላይ የሚጠላችሁ አክቹአሊ ስንቴ ትዝብት ላይ ተወልቃላችሁ እናንተ ብታጥላሉትም ግን ጠላት እየተከተለው ነው ለማለት ያህል ነው ይህ በእንዲህ እንዳለ ጀነራል ታደሰ ወረደ ትላንትና አንድ የግብርና የምናምን የመሬት የእርሻ ምናምን ጉዳይ ላይ ተገኝተው ሲፎክሩ ነበር ግዛት ማስመለስ አሁን ካላደረግነው ለቀጣዩ ትውልድ ጦርነት ማቆየት ነውና ምናምን የሚል ጉዳይ አንስተዋል እንደው ግዛት ማስመለስ ምናምን የሚለው ነገር ከዚህ በፊትም እኛ በዛ ጉዳይ ላይ ያለንን አቋም ገልጸናል እዛ ውስጥ አንገባም እያንዳንዱ ጉዳይ በህግና በስርዓት መመለስ አለበት ህዝቡ በራሱ ምርጫ መወሰን አለበት የሚለው አቋማችን እንዳለ ነው የዚያ ነው የሚለው ነገር ውስጥ አንገባም ግን ጀነራል ታደሰ እንዴ በደረሱበት ቦታ ሁሉ ነው እንደ ጦርነት የሚሰብኩት ምን ነካውት እንዴ ሰርግ ቤትም ሄደው ሙሾ ነው የሚያወርዱት በሚሰጡት መድረክ ሁላ እንዴ የልማት መድረክ ላይ ተገኝተ የጦርነት ነጋሪት ትጎስማላችሁ ምን አይነት ሱስ ነው ይሄ ምን አይነት የጦርነት ሱስ ነው ሰው በተጠራበት ቦታ ሁሉ በሚገኝበት ቦታ ሁሉ የእርሻ የምናምን የሰብል ጉዳይም ተገኝተም ጦርነት ሰብካለ
የታጋየ ምናምን ዓመት ጦርነት ተሰብካለ የርሻ ምናምን ጉዳይ ማፈር ጉዳይ የግብርና ጉዳይ ላይም ተገኝተ ስለ ልማት የሚወራበት ቦታ ላይ ስለ ጥፋት ተቀሰቅሳለ ለድገት ምክንያት የሚሆን ስፍራ ላይ የውድቀት አመክንዮ የሚባልን ነገር ታዋድዳለ አይደክማችሁም እንደ ለራሳችሁ ራሱ ጀነራል ታደሰ የስልጣን ወንበራቸውን ለማስጠበቅና የሳቸውን እንትን ለማለት የሚሄዱበት ርቀት አንዳንዴ ይገርማል ማለት አሁን ደብረጽዮንም የራሱን ስልጣን ለማስመለስ ያቺ የቀመሳትን ወንበር የፕሬዝዳንትነት ወንበር መልሶ እጁ ለማስገባት የሚሄድበት ኤክስትሪም የሆነ መንገድ አለ እንደ ጀነራል ታደሰ ወረደ ያሉ ሰዎችም ልክ እንደዛ ናቸው ላለፉት ወራት ባለፈው እንደሰራንላችሁ ዝም ብለው ጸጥ ብለው ሲኖሩ ቆዩና ድንገት በወንበራቸው የሆነ ነገር ሲመጣ ካውንስል የሚባል ነገር አቋቁመዋል እዛ ውስጥ ነው የለሁበትም የሚል የተለያየ ጉዳይ ይዘው መጡ እኔ ጄንጹ ነው ብለው መጡ ልክ ወንበራቸው ሲነቀነቅ ልክ ወንበራቸው ሲነካ ልክ የሆነ ነገር ሊያገኛቸው እንደሆነ ሲሰማቸው የለውበትም እያሉ መጡ ኃላፊነት ለመውሰድም አይፈልጉም በጣም ይገርመኝ ነገር ኃላፊነት ላይ መቀመጥ ይፈልጋሉ ወንበር ላይ ለሚፈጠረው በእነሱ ኃላፊነት ዘመን ለሚፈጠር ችግር ግን ኃላፊነት መውሰድ አይፈልጉም የሚያላክኩበት አካል ፍለጋ ነው የሚባዝኑት አይደክማችሁም እንዴ አይሰለቻችሁም እንዴ በዚህ ሁሉ ነገር ውስጥ የምንመለከተው የሰው ስልጣኑን ለመጠበቅ ምን ያህል ርቀት መሄድ ነውና አንዳንዴ እስቲ አረፍት አድርጉ አንዳንዴ እስቲ ከጦርነት ቅስቀሳ ግብርና ልማት አፈር ምናምን ጉዳይ ላይ ተገኝተ ስለ ጦርነት ካለ በምትገኝበት ቦታ ሁሉ እንዴት ይሄ ማለት በቀላል አማርኛ እኮ ሰርግ ቤት ሄደ ሙሾ ማውረድ እኮ ኧረ እባክህ ኧረ እንትን በሉ እስቲ በነገራችን ላይ ሰሞኑን አቶ ጌታቸው ረዳ የተለያዩ የጦርነት ማስታወሻዎችን እየጻፉ ነው ቀጥዬ አንድ ታሪክ በንባብ ወደ እናንተ አደርሳለሁ ግን በርካታ በጽሁፋቸው ውስጥ የሆነ ማንስማማባቸው አገላለጾች ማንስማማባቸው ነጥቦች አሉ ግን የነኝን ሰዎች ቀጣይ አቅጣጫ ስለሚያሳይልን እንደው እንትኑ ብቻ የተረዱት ኢንቴንሽኑ ምናቀርበትን ማንስማማበት አገላለጽ ማንስማማባቸው ነገሮች አሉት ውስጡ እነሱ የመረረንም ቢሆን አጠቃላይ እንትኑ ስለሚያነሳልን ነው ትላንትና የነበሩትን ሁኔታ እኛ ዛሬ ያለን የዚህ ልጅ ታሪክ የብዙዎች ነው ቀጥዬ የማሰማችሁ ታሪክና እስቲ ሰምተነው እንመለስ ውዳሴ የምትባል ታጋይ ጥር 28 አካባቢ ዘበን ነገ በተባለ ቦታ ከጓደኞቿ ጋር አገኘኋት ልክ እንደርሷ ጀግና የሆነ ጌታቸው የሚባል የሬጅመንት መሪ ከ10-20 ጋር ነበር መሰዋቱን ሰምቻለሁ አንተ ጌች ነህ ወይስ ሌላ ሰው ነህ ብላ ስትጠይቀኝ ሳቅኩ ጺም አሳድጌ ስለነበር ይመስለኛል ከዛም ሰግሊ ላይ ተዋጋን ሻቢያ ከመሸሹ በፊት ዘብዘብ የሚባል የመደናገጥ ሩጫ እንዳለው በተግባር ካሳዩን ታጋዮች አንዷ ነበረች የካቲት 5 ደግሞ ማልቃ ላይ ትዋጋ ነበር ወደ ሸብር ወደ ራያ ወደ አባተ ድንኩል ጎተይቶብ ያሳውሷት ይሆናል መጋቢት 10 ወርቀ ዲኖ ላይ ስትተኩስና ሻቢያን ስታስሮጥ ባይኔ አይቻለሁ ከሁለት ወር በኋላ ግንቦት 4 አካባቢ ሙቆሎ ወይም ቆልሃባት አገኘዋት ወርቀ ዲኖ ላይ ቆስላ መጋቢት 10 እዛው ቀርታ የአገው ነዋሪዎች ተንከባክበዋት እንደገና ወደኛ እንደተቀላቀለች ነገረችን ሻቢያ ብቻውን ገጥሞን ክፉኛ የተመታበትን ምክንያት አንስታ አሳቀችን አሁን ሆኜ ሳስበው የሚገርመኝን አንድ እውነት አስተማረችን ሻቢያ ያለ ደጀን ያለ አጋዥ ባዶ ነው አለች መቁሰሏንና ህመሟን ከቁብም አልቆጠረችው መጋቢት 10 ወርቀ ዲኖ ላይ ደብረጽዮን ታደሰ ዓለም ፈትለና እኔ ራሴ ድነን ወደ ሀገር ተመልሰን እንድንደራጅ በተደረገ አስደናቂ ኦፕሬሽን እና 10-20ና በረሃ በጊ ተሰውተው እነ ውዳሴ ገና በ19 ዓመታቸው አካላቸው ጎድሎ ይህ ከሆነ ከ5 ዓመታት በኋላ ዛሬ በሐዘን ሆኜ አሰብኩት የወርቀ ዲኖን ግጥሚያ የመራው ወደ ሸብር ውጊያውን የመሩት በረሃ ባራኪ ከበደና ድንኩል እንዲሁም በነ በረሃ በጊ መስዋዕትነትና በውዳሴ መቁሰል የተረፍነው እኛ እዚህ ደርሰናል ደብረጽዮንና ድንኩልን ጨምሮ አንዳንድ ጓዶቻችን አንዳችም መሻሻል ሳያሳዩ ሳይሰው የተረፉትን ዳግም ለማስጨረስ እየዳከሩ ይገኛሉ በወጣቶች ሞትና መቁሰል ላይ ተረማምደው የስልጣን ዕድሜያቸውን ለማራዘም የሚመኙ ደንቆሮች አሁንም ይፎክራሉ ከመድረክ
ከስልጣን የሚሰናበቱበት ሰዓትማ ካለፈ ቆይቷል። ውዳሴ ግን አሁን የት ትሆን? እንግዲህ እንደሰማችሁት ነው። አሁን ውዳሴ የት ናት? ጥያቄው እሱ ነው። መጨረሻ ላይ እሱም ያነሰዋልና እንዳልኳችሁ በርካታ ማንደስማማባቸው አገላለጾች ሊኖሩት ይችላሉ ጽሁፉ። እሱ እንዳለ ሆኖ ግን ታሪኩ ቀጥታ ስለሚያሳይ ነው። እነኚህ ሰዎች እንደ ውዳሴ አይነት በጣም ብዙ ሰው ነው ኮስ የሚያደርጉት። ዛሬም ግን ያንን ለማድረግ እያኮበኮቡ ነው። ዛሬም ግን ያንን ለማድረግ እየሰነፉ አይደለም። ዛሬም ግን ያንን ለማድረግ ተጠራርተዋል። እና በቃችሁ ሊባሉ ይገባል። በቃ የነሱ ነበር ለመጠበቅ በዚህ መጠን እንትን ማለት የለባቸውም። እና አክቹሊ ህዝቡን በቃኝ ያለ ነው። በስተመጨረሻ ከባድ ቅሌትና ውርደታቸውን ተከናንበው እንትን እንደሚሉ ምንም የተረጋገጠ ነው። ሁሌ እንደምንለው እንዲተፈርፍረው ማለቃቸው የማይቀር ጉዳይ ነው ለማለት ነው። በድጋሚ መልካም የኢድ አልፈጥር ባህል ይሁንላችሁ እንላለን ለመላው እስልምና እምነት ተከታይ ቤተሰቦቻችን። ለመላው እስልምና እምነት ተከታዮች ኢድ ሙባረክ እያልን ነው የምናጠናቀቀው። እኛ ግን ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ 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 ይባርክ። ቸር ቆዩን። የነገ ሰው ይበለን። ቼርስ